ይህ የእግር ኳስ ጨዋታ ነው አሉ ሊዮኔል ስካሎኒ እንግሊዝን እንደሚገጥሙ ካረጋገጡ በኋላ ስለ ጨዋታው ሲጠየቁ። ሰውየው ይህንን ለማለታቸው ምክንያት አላቸው። ሁለቱ ሀገራት በዚህ ዓለም ዋንጫ የእግር ኳስ መድረክ ላይ ቢገናኙም በሜዳ ላይ ባላንጣነት ከሜዳ ውጪ በተፈጠረም ፖለቲካዊ ቁርሾ ትንቅንቃቸው ይታወቃል። እርሳቸው ግን ከውዝግቡ መሸሽን መርጠው ተስተውለዋል። እንግሊዝና አርጀንቲና ለመጨረሻ ጊዜ የእግር ኳስ ጨዋታ ካደረጉ 21 ዓመታት ተቆጥረዋል። ያቺ የመጨረሻ ግንኙነታቸው በፈረንጆቹ 2005 ወርሃ ህዳር ላይ የተደረገች ናት። ስዊዘርላንድ ላይ የተደረገው ይህ ጨዋታ የወዳጅነት መርሃ ግብርም ነበር። ዓለምን በእግሮቹ የተቆጣጠረው ሊዮኔል ሜሲ ያኔ ገና የ18 ዓመት ታዳጊና ተስፈኛ ተጫዋች ነው። ከጨዋታው 3 ወራት በፊት ለመጀመሪያ ጊዜ የአርጀንቲናን መለያ ለብሶ ሀገሩን መወከል ቢችልም በእንግሊዙ ግጥሚያ ግን ቅጣት ላይ መሆኑን ተከትሎ መሳተፍ አልቻለም ነበር። ስለዚህ የፊታችን ሮብ የሚደረገው ጨዋታ እንግሊዝን የሚገጥምበት የመጀመሪያ ጨዋታው ነው ይመዘገብለታል። ሁለቱ ሀገራት በዓለም ዋንጫው መድረክ በ5 አጋጣሚዎች ተገናኝተው ያውቃሉ። የመጀመሪያው ጨዋታ በ1962 ራንካጓ ቺሊ የተደረገ ነው። እንግሊዝ በመርሃ ግብሩ 3-1 ድል ስታደርግ ሮን ፍላወር፣ ቦቢ ቻርልተን እና ጂሚ ግሬቭስ የግቦቹ ባለቤት ነበሩ። የ1966ቱ ግንኙነታቸው በሁለቱ ሀገራት መካከል ያለውን እግር ኳሳዊ ባላንጣነት የጠነሰሰ እንደሆነ ይታመናል። መርሃ ግብሩ ሩብ ፍጻሜ ውጤቱ ደግሞ በእንግሊዝ 1-0 አሸናፊነት የተጠናቀቀ ነበር። አርጀንቲናውያኑ ያን ጨዋታ ተዘርፈንበታል ብለው ያምናሉ። የእንግሊዝን ብቸኛ ግብ ያስቆጠረው ጆ ፋረስት ኦፍሳይድ ግብ አስቆጥሮ እንዲጸድቅ ተደርጓል የሚለው ደግሞ የመከራከሪያ ነጥባቸው ነው። በዚሁ ጨዋታ የአልባ ሴሌስቲዎቹ አምበል አንቶኒዮ ራቲን ከሜዳ ተሰናብቷል። ውሳኔው የበሰጨው ተጫዋቹም ሜዳውን ለቅቄ አልወጣም በማለት ባስነሳው አታካራ ጨዋታው ለ8 ደቂቃዎች ተስተጓጉሏል። የወቅቱ የሶስቱ አናብስት አሰልጣኝ አልፍ ራምሴ አርጀንቲናውያን ተጫዋቾችን እንስሳት ናቸው በማለት መሳደባቸውም አነጋጋሪ ነበር። ይህ ጨዋታ በሜክሲኮው የ1970 ዓለም ዋንጫ ለተጀመረው የቢጫና ቀይ ካርድ መነሻ ምክንያት ተደርጎም ይወሰዳል። የዚህ ጨዋታ መነጋገሪያ አንቶኒዮ ራቲን በዚህ ሳምንት በ89 ዓመቱ ህይወቱ ማለፉም ይታወቃል። አርጀንቲና ከእንግሊዝ ሲባል ቶሎ ወደ ሰዎች አይምሮ የሚመጣው ጨዋታ የ1986ቱ የሩብ ፍጻሜ መርሃ ግብር ነው። ዲየጎ ማራዶና የእግዜር እጅ የምትባለውን ግብ ያስቆጠረበት፣ የእንግሊዝን ተጫዋቾችና ግብ ጠባቂውን ፒተር ሼልተንን ሸውዶ የዓለም ዋንጫ የምንጊዜ ምርጡን ግብ ከመረብ ያገናኘበትን መርሃ ግብር ነበር። ያ ጨዋታ በትልቅ ጉጉት እንዲጠበቅ ካደረጉ ምክንያቶች መካከል ዋነኛው የፎክላንድ ጦርነት ነው። አርጀንቲናውያን ቂም የቋጠሩበት የ74 ቀናት ጦርነት በተገባደደ 4ኛ ዓመት የተካሄደ ዓለም ዋንጫ እንደመሆኑ ቁርሾው ከሜዳ ላይ ትንቅንቅም የተሻገረ ነበር። ማራዶና በዛለት እንግሊዝን የዘረፈባትን ጎል በተመለከተ ይቅርታ ለመጠየቅ 2005 ድረስ ጠብቋል። ፒተር ሺልተን ግን ይቅርታውን አልተቀበለም። የ1998 ዓለም ዋንጫ ላይ ያደረጉት የ16 ጥሎ ማለፍ ጨዋታም በትዝታዎች የታጨቀ ነው። ቤካም ሲሞኒ ላይ ጥፋት ሰርቶ በቀይ ካርድ ከሜዳ ሲባረር ሺረርና ኦውን ለእንግሊዝ፣ ባቲስቱታና ዛኒቲ ደግሞ ለአርጀንቲና ኳስና መረብን አገናኝተው የጨዋታው መደበኛ ክፍለ ጊዜ የተጠናቀቀው 2-2 በሆነ ውጤት ነው። ፖሊንስና ዳቪድ ባቲ መለያ ምት በሳቱበት በዛ ምሽት አርጀንቲና እንግሊዝን ጥላ ቀጣዩን ዙር መቀላቀል ችላለች። የሁለቱም ባላንጣነት በአባባሰ ሌላ ክስተት በቤካም ጥፋት ተሰራብኝ ያለው ሲሞኒ ከዓመት በኋላ በሰጠው አስተያየት ዳኛው ወጥመዴ ውስጥ ገብቶ ነበር ሲል ተደምጧል። የኔ ሁኔታ ቢጫ ካርዱ ወደ ቀይ እንዲሆን አድርጓል፣ ትክክለኛ ቅጣቱ ግን ቢጫ ካርድ ነበር ሲል ዳኛውን ማሳሳቱን አምኗል። በመጨረሻ ዓለም ዋንጫ ግንኙነታቸው ኮሪያና ጃፓን ላይ በተካሄደ የምድብ ጨዋታ ቤካም ያንን ክስተት መበቀል ችሏል። 1-0 በተጠናቀቀው ጨዋታ ማውሪሲዮ ፖቼቲኖ የሰራውን ጥፋት ተከትሎ የተገኘውን መለያ ምት በማስቆጠር ሀገሩን አሸናፊ አድርጓል። በዚህም እንግሊዝ ቀጣዩን ዙር ስትቀላቀል፣ አርጀንቲና ግን ከ1962 በኋላ ለመጀመሪያ ጊዜ ገና ከምድቧ ልትወድቅ ተገዳለች። ታዲያ የፊታችን ሮብ የሚካሄደው የሁለቱ ሀገራት መርሃ ግብርም እነዚህን ሁሉ ትዝታዎች ወደ አእምሯችን እየመለስን የምንመለከተው እንደሚሆን ይገመታል።